ማንቸስተር ዩናይትድ የዚህ ክረምት የመጀመሪያውን ፈራሚውን አግኝቷል። የሪያል ማድሪድ ፕሬዝዳንት እጩ የሆነው ኤነሪኬ ሪቀልሚ ትልቅ መግለጫ ሰጠ። ሪያል ማድሪድን ለመምራት የምንፈልገው አሰልጣኝ ኤርገን ክሎፕ ነው ብሏል። ራፋኤል ሊዮ ኤሲ ሚላን ሊለቅ ነው። አክለውም በዚህ ጉዳይ ትልቅ መግለጫ ሰጥቷል። እስከ መጨረሻው በዚህ ጉዳይ ሰፊ ትንታኔ ይሰጣለው። ቶተንሃም የቀድሞ የሊቨርፑል ተጫዋች የሆነውን ሮበርትሰንን አስፈረመ። ሰላም የተወዳችሁ ውድ የቻናል ተከታዮቼ፣ ይህ ቻናል ማች ፕሬዲክሽን ኤንድ አናላይሲስ ስለ ስፖርተኞች ግልጽ የምናወራበት እንዲሁም ከጨዋታ በኋላ ትንታኔ የምሰጥበት ምርጥ የኳስ ቻናል ነው። ኳስን ከልብ ከወደድክ ቻናሉን ሰብስክራይብ፣ ላይክ እና ደወሉን ተጫንላለሁ። ብዙ ዝርዝር ዜናዎችም አሉን። አሁን ግን ወደ ዋና ዜናዎቹ አልፋለሁ። በመጀመሪያ ተኮር የማረቀው ስለ ማንቸስተር ዩናይትድ ነው። አብራችሁኝ ቆዩ። ማንቸስተር ዩናይትድ በዚህ ክረምት የመጀመሪያውን ፈራሚውን አግኝቷል። ክለቡ በአታላንታ ብራዚላዊያን አማካኝ ኤደርሰን በ45 ሚሊዮን ዩሮ ለማስፈረም ሁሉንም ሰነዶች አጠናቋል ተብሏል። ግን ኤደርሰን ማን ነው? ይህ ተጫዋች በሴሪያ ውስጥ በጣም ጠንካራ ከሆኑ የቦክስ ቱ ቦክስ አማካኞች አንዱ ነው። ኳስ መንጠቅ፣ ግፊት መፍጠር፣ መሮጥና ጨዋታ ማስጀመር ይችላል። ባለፈው ወቅት ማንቸስተር ዩናይትድ በመሃል ሜዳ ትልቅ ችግር ነበረበት። ካዝሚሮን በፍጥነት አጥቷል። አማካኞቹም በቀላሉ ይታለፉ ነበር። ኤደርሰን ግን ይህን ችግር ሊፈታ ይችላል። 90 ደቂቃ ለማቋረጥ ይሮጣል፣ ኳስ ይሸፍናል እና ጥቃትንም ይከላከላል። አሁን ጥያቄው አንድ ነው። ኤደርሰን ማንቸስተር ዩናይትድን ወደ ቀድሞ ኃይሉ መመለስ ይችላል? አስተያየታችሁን በኮሜንት ጻፉልኝ። ሌላው ስለ ሪያል ማድሪድ ነው። የሪያል ማድሪድ ፕሬዝዳንት እጩ የሆነው ኤነሪኬ ሪቀልሚ ሪያል ማድሪድን እንዲመራ የምንፈልገው አሰልጣኝ ኤርገን ክሎፕ ነው ብሏል። ክሎፕ በእግር ኳስ ታሪክ ውስጥ በጣም የተሳካ አሰልጣኞች መካከል አንዱ ነው። በተጫዋችነቱ ከፍተኛ ዝና አልነበረውም። በአብዛኛው ለሜንስ 05 ተጫውቷል። መልሶም የሜንስ 05 አሰልጣኝ ሆነው መልሶም ደግሞ ከጀርመን በዶርትመንድ አሰልጥኖ ብዙ ስኬቶችን ያመጣ ነው። በሊቨርፑል እንደምናስታውሰው 2015 ላይ የሊቨርፑል አሰልጣኝ ሆነ። 2019 ላይ ደግሞ የአውሮፓ ቻምፒየንስ ሊግን አነሳ። ከዛ 2020 ከ30 ዓመታት በኋላ ሊቨርፑልን የፕሪሚየር ሊግ አሸናፊ አደረገ። ከፕሪሚየር ሊግ እና ከቻምፒየንስ ሊግ በተጨማሪ ኤፍኤ ካፕ፣ ሊግ ካፕ፣ የአውሮፓ ሱፐር ካፕ እና ክለብ ወርልድ ካፕ አሸናፊ መሆን ችሏል። አሁን ደግሞ ሬድቡል ጂኤምኤች እየሰራ ይገኛል። ከማድሪድ ወገን የሆነው እጩ ተወዳዳሪ ኤነሪኬ ሪቀልሚ እንደ ምረጡኝ ቅስቀሳ ተጠቅሞበታል። እንዲሁም ምርጫውን ካሸነፈ በኋላ ከሰኞ ቀን ከሪያል ማድሪድ አፈታሪክ ራውል ጎንዛሌዝ ጋር በመሆን ክሎፕን ለማነጋገር እንዳይሞክር ገልጿል። በአንድ ወገን ደግሞ ሞሪኖ ወደ ማድሪድ መጥቷል። ሁለቱ ተወዳዳሪዎች እርስ በርስ እየተፎካከሩ ይገኛል። ግን በዚህ መሃል የክሎፕ ወኪል ማርክ ኮሲክ ይህን ወሬ ውድቅ አድርጎታል። ማርክም እንደተናገረው ከሆነ ኤርገን ክሎፕ በእግር ኳስ ታሪክ ከታላላቅ አሰልጣኞች አንዱ ነው ብሏል። ቦሩሲያ ዶርትመንድ 2 የጀርመን ሊግ ዋንጫዎችን አሸንፏል። ከዚያም በሊቨርፑል የ30 ዓመት የሊግ ጥምን በማብቃት የፕሪሚየር ሊግ እና የአውሮፓ ቻምፒየንስ ሊግ ዋንጫ አሸንፏል። አሁን ጥያቄው አንድ ነው። ክሎፕ በእርግጥ ወደ ሪያል ማድሪድ ይሄዳል ወይስ ይህ ሌላ የምርጫ ቃል ኪዳን ብቻ ነው? አስተያየታችሁን በኮሜንት ጻፉልኝ። ወደ ሌላው ጉዳይ እንሄዳለን። ሌላኛው ጉዳይ አንገብጋቢ ወሬ ከኤሲ ሚላን ራፋኤል ሊዮ ትልቅ መግለጫ ሰጥቷል። በዚህ ሲዝን ልዩነት እንዳሳይ በሚያስችለኝ ቦታ ተጫወትኩም ብሏል። እንዲሁም ለ4-5 ወራት በጉዳት እየተጫወተ እንደነበርና ሲዝኑን በጣም ደክሞ እንዳጠናቀቀ ገልጿል። ከዚያ በላይ የኤሲ ሚላን ኮከቡ ይህም ብሏል። ከሴሪኤ ኤ ውጪ አዲስ ፈተና እፈልጋለሁ። ፕሪሚየር ሊግ እና ላሊጋ ይማርኩኛል። እዚያ ብጫወት ብቃት የበለጠ ይታያል። ግን ራፋኤል ሊዮ ማን ነው የሚለው ጥያቄ የሁላችንም ነው። በፖርቹጋል የተወለደው ይህ ፈጣን ክንፍ ተጫዋች በስፖርቲንግ ክለብ ያደገ ሲሆን በሊሌ አስደናቂ አቋምን ካሳየ በኋላ ኤሲ ሚላን ተቀላቀለ። በ2021-22 ሲዝን ኤሲ ሚላን ከ11 ዓመት በኋላ ሴሪኤ እንዲያሸንፍ ዋና ምክንያት ከነበሩት ተጫዋቾች አንዱ ነበር። አሁን ግን ራፋኤል ሊዮ አዲስ ፈተና ይፈልጋል። ቀጣይ መዳረሻው የት ነው? ፕሪሚየር ሊግ፣ ላሊጋ ወይስ በሚላን ይቆያል? አስተያየታችሁን አሳውቁኝ። ሌላኛው ወሳኝ ዜና ሮበርትሰን ቶተንሃምን ተቀላቀለ። ይህ ድንቅ ስኮትላንዳዊ ተጫዋች ከሁል ሲቲ ወደ ሊቨርፑል ተዘዋውሮ በክለቡ ታላቅ ተከላካዮች እንደሆነ
ለሊቨርፑል 378 ጨዋታዎች ተጫውቶ 14 ጎሎችና 19 አሲስቶች አድርጓል። 2 ጊዜ ፕሪሚየር ሊግ፣ 1 ጊዜ ቻምፒየንስ ሊግ፣ 1 ጊዜ ኤፍኤ ካፕ፣ 2 ጊዜ ሊግ ካፕ፣ 1 ወርልድ ካፕ፣ 1 የአውሮፓ ሱፐር ካፕ አሸናፊ ሆኗል። በስኮትላንድ ናሽናል ቲም ካፒቴን ሆኖ ሀገሩን መርቷል እና ስኮትላንድ ከ1998 በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫ እንድትደርስ አስተዋጽኦ አድርጓል። ብዙ ሰዎች ሮበርትሰን በፕሪሚየር ሊግ ታሪክ ካሉ ምርጥ ግራ መስመር ተከላካዮች አንዱ እንደሆነ ይቆጥሩታል። ከሁሉም በላይ የሚያስደንቀው በልጅነቱ ከሴልቲክ አካዳሚ ተሰናብቶ ቢወጣ በጥረቱ እስከ አውሮፓ ሻምፒዮን ደረጃ መድረሱ ነው። ከዚህ ወገን ጁቬንቱስ ስምምነቱን ለመጥለፍ ቢጠይቅም ስምምነቱ በቅርቡ እንደሚከበርና ስምምነቱ እንደሚፈረም ይጠብቃል። ሮበርትሰን ባለፈው ጥር ከቶተንሃም እና አሁን ከዴዘርቢ ጋር እንደሆነ ነው። ሮበርትሰን ቶተንሃምን ተቀላቀለ እና የተሻለውን ቶተንሃምን ልንመለከት እንችላለን። ወደ ዝርዝር ሌሎች ዜናዎች እናልፋለን። ሰብስክራይብ እያደረጋችሁ መጀመሪያ ወደ ሪያል ማድሪድ እንሂድ። ፕሬዝዳንት ፍሎረንቲኖ ፔሬዝ ለባየር ሙኒክ ኮከብ ማይክል ኦሊሴ 150 ሚሊዮን ዩሮ የሚያህል የዝውውር ጥያቄ ለማቅረብ እየተዘጋጀ ነው ተብሏል። ሆኖም ባየርን ሙኒክ አሁንም ተጫዋቹን ለመሸጥ ፍላጎት የለውም። በሊቨርፑል በኩል ወጣቱ ኮኮ ቢሮ ንጉማ ፈጽሞ የማይሸጥ ተጫዋች መሆኑ ተገልጿል። ክለቡ ለወደፊቱ ፕሮጀክት ቁልፍ ተጫዋች እንደሆነ ያምናል። በቱርክ ደግሞ ፊነርቢቼ ፕሬዝዳንት እጩ ሃካን ሳፊ ከሜሰን ግሪንውድ ከቀድሞ የማን ዩናይትድ ኮከብ ጋር ስምምነት መድረሱን አስታውቋል። ምርጫውን ካሸነፈ እስከ 2030 ድረስ የሚቆይ ውል እንደሚፈርም ተናግሯል። የሪያል ማድሪድ ተከላካይ ቶኒ ሩዲገርም 2 ዓመት ያለ ዋንጫ መቆየት የተለመደ አይደለም፣ ግን ማልቀስ አንችልም፣ ወደፊት መጓዝ አለብን ብሏል። በመጨረሻም ፌዴሪኮ ኬዝ በሊቨርፑል ቋሚ ጨዋታ እድል ካላገኘ ሌላ ክለብ ለመፈለግ እንደሚያስብ ገልጿል። በተጨማሪም ኢንተር ሚላን በከርቲስ ጆንስ ላይ ፍላጎት እንዳለው ፍንጭ ሰጥቷል። እነዚህ የዛሬ ዋና የዝውውር ዜና የክለቦች ዜናዎች ነበሩ። ተጨማሪ የእግር ኳስ ዜናዎችን ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ። ቴንክ ዩ ፎር ዋቺንግ። አመሰግናለሁ።